አሜሪካና ኢራን ዓለምን እየበደሉ ነው። ለገላጋይ ያስቸግረው ዓለምን ጦስ ውስጥ እየከተቱ ነው። የምግብ ዋጋ ንረት ቀጣዩ የዓለም ዳፋ ይሆናል። በዚህም ደግሞ በተለይ እንደኛ ያሉ ደሃ ሀገራት በጣም አስቸጋሪ ሁኔታ ውስጥ ሊገቡ ይችላሉ። የምግብ ጉዳይ ዓለምን እያሳሰበ ነው። ረሃብ ቀጣዩ የሆርሙዝ ጦስ ነው። በተለይም የነዳጅ እጥረት፣ የማዳበሪያ መስተጓጎል፣ የመርከቦች ግራ መጋባት ዋነኞቹ ናቸው። የቅዳሜ ገበያ የዩቲዩብ ቻናልን እየተከታተላችሁ ነው። ቻናላችንን ሰብስክራይብ አድርጉ። የደወል ምልክቱን በመጫን አዳዲስ ትንታኔዎች እንዲደርሷችሁ አድርጉ። ቅዳሜ ገበያ ዓለም በገልፍ ሀገራት አካባቢ ብቻ የተቆለፈች እስኪመስል ድረስ ጭንቅና ጥቡ በጣም በርትቷል። በዚህ ሰዓት ላይ በተለይ የዓለም የነዳጅ እንቅስቃሴ ከሞላ ጎደል አስጊ ደረጃ ላይ ደርሷል። 20 በመቶ የዓለም ነዳጅ በሆርሙዝ ሰርጥ ይተላለፋል። 20 በመቶ የተፈጥሮ ጋዝ ይተላለፋል። 1/3 ማዳበሪያ ይተላለፋል። ከዛ በተጨማሪ ከፍተኛ መጠን ያለው የፔትሮኬሚካል ውጤቶች፣ ሂሊየምን የመሳሰሉ እጅግ በጣም ወሳኝ ጋዞችና ማዕድናት በዛ አካባቢ ይመረታሉ፣ ወደዛ አካባቢም ይሄዳሉ። ስለዚህ የአካባቢ ባልታሰበ ሁኔታ የዓለምን ጉሮሮ የቆለፈ አካባቢ ሆኖ እየታየ ነው። ይህ ሁኔታ ግን ጋብ እያለ አይደለም። በተለይ የድርድር ሂደቱ የረባ መስመር ሳያሳይ ሳምንታት አልፈውታል። በርካታ ሀገራት ግጭቱን ለማስማማት ጥረት ቢያደርጉም አሁንም ከአሜሪካ ውጭ ያሉት ሀያላን በቀጥታ እየገቡበት አይደለም። ጦርነቱን ፈልገውታል ያስብላል። እውነት ለመናገር በዚህ የአሜሪካና የእስራኤል የኢራን ዘመቻ የተለያዩ ሀገራት በየራሳቸው ወገን የሚጠብቁት ውጤት ያለ ይመስላል። ከዚህ ጦርነት በኋላ ዓለም እንደነበረ አትሆንም ለሚለው ትንታኔም ብዙ የኮንስፓይሬሲና የቢሆን ትንታኔዎችን ያስነሳል። በእርግጥ የባሕረ ሰላጤው ሀገራት ምግብ የሚያመርቱ አይደሉም። ኢራንን ብትሆን ያን ያህል የእርሻ ሀገር አይደለችም። እነኚህ የማዕድን ሀገራት ናቸው። ነዳጅ፣ ተፈጥሮ ጋዝና የነሱን ተረፈ ምርት ኬሚካሎች የሚያወጡ ሀገራት ናቸው። ኢኮኖሚያቸውም የተመሰረተው በዛ አካባቢ ነው። እንዲያውም ዋነኛ የግብርና ምርቶችን ገዢ የሚባሉ ሀገራት ናቸው። ነገር ግን የነሱ ምርቶች ለየትኛውም ኢንዱስትሪ፣ ለየትኛውም የእርሻ ምርት እንደዚሁም ደግሞ ለየትኛውም የዓለም ሎጂስቲክስ ግብዓት የሆኑ ለዘመናዊ ቴክኖሎጂዎችም ደጋፊ የሆኑ ነገሮች የሚመረቱበት ነው። ከነዚህ ውስጥ እኛንም በስፋት የሚመለከተውን የእርሻ ጉዳይ፣ የምግብ እጥረትን ጉዳይ፣ የዋጋ ንረትን ጉዳይ እንመልከተው። ከባሕረ ሰላጤው ሀገራት 5 ዋና ዋና ምርቶችን የጫኑ መርከቦች ይወጣሉ። የመጀመሪያው ነዳጅ ነው። ቤንዚን፣ ናፍጣ እንደዚህ የምንላቸው የነዳጅ ምርቶች። ሁለተኛው የተፈጥሮ ጋዝ ነው። ኃይልም በርካታ ማዕድናትም የሚወጡበት የተፈጥሮ ጋዝ። ሶስተኛው ሰልፈር ነው። ይህ ለማዳበሪያ ማምረቻ የሚውል ግብዓት የሆነ ኬሚካል ነው። አራተኛው ራሱ ተጠናቆ የተመረተው ማዳበሪያ ከዚህ አካባቢ ይጫናል። በአምስተኛነት የሚጫኑት ደግሞ የፔትሮኬሚካል ውጤቶችና የተለያዩ ተፈላጊና ውድ ማዕድናት ናቸው። እነዚህ ማዕድናትና ከነዚህ ጋር የተያያዙ ውጤቶች የባሕረ ሰላጤው ሀገራት ዋነኛ ኤክስፖርቶች ናቸው። የዓለምን የኢኮኖሚ ትርታ የሚነካኩት ማለት ነው። ቀጥታ ስለ እርሻው እንሂድ ማለት ነው። አሁን ስለ እርሻ ስንሄድ በተለይም ዘመናዊ እርሻ ነዳጅ ይፈልጋል። ዘመናዊ እርሻ ትራክተሮች አሉት። ዘመናዊ እርሻ የውሃ ማጠጫዎች አሉት። ዘመናዊ እርሻ በርካታ ፓምፖችን፣ ጄኔሬተሮችን የሚጠቀም ነው። እናም በከፍተኛ ደረጃ ነዳጅን ይፈልጋል። የናፍጣና የቤንዚን ምርቶች ለእርሻዎች የዕለት ተዕለት እንቅስቃሴ በጣም ወሳኝ ናቸው። ጥሩ ምርት ለማምረት ከእጅ ወደ አፍ የዘለለ የግብርና ምርት እንዲኖር ለማድረግ ዘመናዊ ወይንም ደግሞ ኮመርሻል ፋርሚንግ ውስጥ ለመግባት በነዳጅ የሚሰሩ ማሽነሪዎችን መጠቀም የግድ ነው። ስለዚህ በቀጥታ ነዳጅ እዚህ ውስጥ ይገባል። በሁለተኛ ደረጃ የግብርና ምርቱ መጓጓዝ አለበት። ግብዓቱ ይጫንለታል። ምርቱን መጨረሻ ላይ ተጭኖ ወደ ገበያ ይሄዳል። ከሀገር ገበያ እስከ ዓለም አቀፍ ገበያ ይጓጓዛል። ለዚህ ደግሞ ነዳጅ እጅግ በጣም ወሳኝ ነው። ስለዚህ የእርሻ ዘርፍ በቀጥታ የነዳጅ ተጠቃሚ ነው። በሁለተኛ ደረጃ እርሻ በቀጥታ የሚፈልገው አለ። ዘመናዊው እርሻ ያለ ማዳበሪያ የሚሆን አይደለም። ተክሎች እንደ ድሮ የሚበቅሉ ፍሬ የሚሰጡ አልሆኑም። አሁን የዓለም የእርሻ መሬቶች በሙሉ
ሲታረሱ ማዳበሪያ ይፈልጋሉ። ቡቃያዎቹ ብቅ ሲሉ አብሮ ማዳበሪያ ይሰጣሉ። እነዚህ ደግሞ በገልፍ ሀገራት የሚመረቱ ናቸው። የዓለም 1/3 ድረስ ይሄዳል። ከ30 በመቶ በላይ የማዳበሪያ ጉዳይ በዚህ አካባቢ ያለ ነው። የማዳበሪያ አይነቶችን ላስቀምጥላችሁ። አንደኛው አይነት ማዳበሪያ የናይትሮጂን ማዳበሪያ የሚባለው ነው። የናይትሮጂን ኬሚካልን የሚፈልገው የማዳበሪያ ምርት በዋናነት ከተፈጥሮ ጋዝ ተረፈ ምርት የሚወጣ ነው። ይህ የተፈጥሮ ጋዝ ባይ ፕሮዳክት ተብሎ የሚታየው ናይትሮጂን፣ አሞኒያን፣ እነዚህን የመሳሰሉት እስከ 50 በመቶ ድረስ የሚመረቱት በባህረ ሰላጤው ሀገራት ነው። ዋነኛ የናይትሮጂን ማዳበሪያ ወይም የዩሪያ ማዳበሪያ ከሚባሉት ሀገራት መካከል 3ቱ በዚህ ይገኛሉ። ሳውዲ አረቢያ፣ ኳታርና ኢራን 50 በመቶ የናይትሮጂን ማዳበሪያ አምራቾች ናቸው። ሁለተኛው የማዳበሪያ አይነት የፎስፌት ማዳበሪያ ነው። ይህ ማዳበሪያ በዋናነት ሰልፈርን ይጠቀማል። የዓለም 44 በመቶ ሰልፈር የሚጫነው ደግሞ ከባህረ ሰላጤው ሀገራት ነው። በነገራችን ላይ ሰልፈሩ ተጭኖ በብዛት የሚሄደው ወደ ተለያዩ ሀገሮች ነው። ወደ ህንድ፣ ወደ ሞሮኮ፣ ወደ መሳሰሉ ሀገራት ይሄዳል። ሞሮኮ በዓለም ላይ እጅግ በጣም የታወቀች የፎስፌት ማዳበሪያ አምራች ናት። ማዳበሪያውን ለማምረት ደግሞ ሰልፈርን የምትገዛው ከነዚሁ ከባህረ ሰላጤው ሀገራት ነው። በሶስተኛነት ደግሞ የሚቀመጠው የማዳበሪያ አይነት የፖታሽ ማዳበሪያ ነው። ይህ በተለያዩ ሀገራት እንደ ልብ የሚገኝ በመሆኑ በነገራችን ላይ ፖታሽ በሀገራችን በስፋት እንዳለም የሚታመን ነው። እናም የፖታሽ ማዳበሪያ ብዙ ያልተነካው ነው። አሁን ባለው የኢራንና የአሜሪካ ጦስ ውስጥ ብዙ ጫና ያላረፈበት ተብሎ የሚጠቀስ ነው። አሁን ደግሞ የእርሻውን ዘርፍ ላሳያችሁ። እርሻ ወይም ግብርና የሚባለው ዘርፍ በዓለም ላይ በጣም ውድድር ያለበት ነው። የእርሻ ምርቶችን፣ የግብርና ምርቶችን ለመግዛት ሀገራት ሰፊ ውድድር ያደርጋሉ። ከአውስትራሊያ፣ ከብራዚል፣ ከአርጀንቲና ድረስ በርካሽ የእንስሳት ውጤቶችን ጭነው መካከለኛው ምስራቅ የሚያደርሱ ሀገራት አሉ። እኛ እዚህ ቅርብ እያለን በእንስሳ ሀብት ቀዳሚ የሆንን ማድረግ ያልቻልነውን የዋጋ ተወዳዳሪነት ማለት ነው። ስለዚህ እጅግ በጣም በዓለም ላይ ውድድር ያለበት ዘርፍ የሚባለው አንዱ የግብርና ሥራ ነው። ትንሽ ተስፋ የሚያጭረው የእርሻ ወቅት በዓለም ዙሪያ የተለያየ መሆኑ ነው። አንዳንድ ሀገራት ማዳበሪያን ቀድሞ ገዝተው ያከማቻሉ። አንዳንዶች ደግሞ የእርሻ ሥራቸውን ጀምረው ምርቶችን የሚሰበስቡበት ወቅት ሊሆን ይችላል። ሌሎቹ የእርሻ ወቅታቸው ገና የዘገየ ሊሆን ይችላል። እናም የሆርሙዝ ጉዳይ በጊዜ መፍትሄ የሚያገኝ ከሆነ ነገሮች መረጋጋት ሊያሳዩ ይችላሉ። ቢሆንም ግን የማዳበሪያ ዋጋ የአሁኑ ከተስተጓጎለ በቀጣይ የሚመጡት የዓመት የ2 ዓመት ሂደቱ ላይ ሙሉ ተጽዕኖ ማሳረፉ አይቀርም። ለዚህም ነው በተደጋጋሚ ሆርሙዝ ተዘጋ ማለት አሁን በተዘጋበት ወቅት ብቻ የሚደርሰው ጦስ ሳይሆን የተራዘመ ቀውሱ ያሳስባል የሚያስብለው። ቅድም ያነሳኋቸው የማዳበሪያ አይነቶች የተለያዩ ቢሆኑም ጥቅም ላይ የሚውሉት በጋራ ነው። ወይ የእርሻ ጊዜ ይውላሉ፣ ወይ ደግሞ ቡቃያው ብቅ ሲል ይውላሉ፣ ወይ ምርት ሲቃረብ ለእርሻው እነዚህ ማዳበሪያዎች ይሰጣሉ። ስለዚህ እነዚህ ጉዳዮች ሁኔታውን ይወስኑታል። እናም የሁሉም መወደድ ጫና ያሳርፋል። እንደምናስታውሰው በሩሲያና በዩክሬን ጦርነት የተነሳ የዓለም ማዳበሪያ ከፍተኛ ጫና አርፎበት ነበር። ከገልፍ ሀገራት በተጨማሪ ከፍተኛ የአፈር ማዳበሪያ የሚመረትበት አካባቢ የሩሲያ አካባቢ እንደሆነ ይታወቃል። ያንን መፍትሄ ለማምጣት በርካታ ጥረቶች ተደርገዋል። በተለይ በጥቁር ባህር ላይ ቱርክና ሌሎች ሀገራት በጋራ ያደረጉት የመፍትሄ ሐሳብ በተወሰነ መልኩ ማዳበሪያን አረጋግቶታል። ቢሆንም ግን የማዳበሪያ ዋጋ ከ40 በመቶ ያላነሰ የዋጋ ጭማሪ በዩክሬንና በሩሲያ ጦርነት ማስተናገዱ የሚታወስ ነው። የአሁኑ ሲጨመር ደግሞ ነገሩ ወደ ሌላ አዙሪት ውስጥ የሚያስገባው ሊሆን ይችላል። የመርከብ ዋጋ መናር ከእርሻ ምርት ጋር ቀጥታ የተያያዘ ነው። የመርከብ የጭነት ዋጋ አሁን በከፍተኛ መጠን ጨምሯል። በጣም አስገራሚ የሚያደርገውና የሆርሙዝ ሰርጥን ኢራን ብቻ አይደለችም የዘጋቸው ሲያስብል የቆየው የኢንሹራንስ ድርጅቶች በሆርሙዝ አካባቢ ለሚያልፉ መርከቦች የሚሰጡት የመድን ሽፋን እጅግ አሳሳቢ መሆኑ ነው። ከዚህ ቀደም አንድ መርከብ ኢንሹራንስ ለመግባት የመርከቡን አጠቃላይ ዋጋ 0.25 በመቶ ብቻ አረቦን መክፈል ይጠበቅበት ነበር። አሁን ይህ የመርከቦችን ዋጋ ወደ 10 በመቶ እንዲሆን ተወስኗል። ይህ በከፍተኛ ደረጃ የኢንሹራንስ ፕሪሚየምን ወይም የአረቦን ክፍያ አሳድጎታል። እናም መርከብን ተከራይቶ ዕቃን መጫን በጣም ውድ ሆኗል። የእርሻ ምርቱ በከፍተኛ ደረጃ በውድ ዋጋ ይጓጓዛል። ማዳበሪያዎቹ እንዴት ያሉ ናቸው?
የእርሻ ስራስ ምንድነው የሚያገናኘው ከሆርሙዝ ጉዳይ ጋር የሚለውን አነሳን። በሶስተኛነት መመልከት ያለብን የምግብ ዋጋን ነው። የምግብ ዋጋ በተለይም ደግሞ እንደኛ ያሉ ደሃ ሀገራት በከፍተኛ ደረጃ የሚጠቁበት ነው። አንድ ሰው ከገቢው ለምግብ ምን ያህል ያወጣል የሚለው ሁልጊዜም የሀገራትን እድገት የሚለካ ነው። በበለጸጉት ሀገራት ከ10-15 በመቶ አይበልጥም። እንደኛ ባሉት እጅግ ደሃ ሀገራት ደግሞ ከ40 እስከ 60 በመቶ ለምግብ ገቢያቸውን ያወጣሉ። ስለዚህ የምግብ ዋጋ የበለጠ የተወደደበት ሀገር የበለጠ ጫና የሚያርፍበት ይሆናል። አንዳንድ ትንታኔዎችን ለመመልከት ሞክሬ ነበረ። እነዚህን የዋጋ ሁኔታዎች አገኘው። የትኞቹ ምርቶች ቀድሞ ዋጋቸው ይወደዳል የሚለው ለምሳሌ የዳቦ፣ የስንዴና የመሳሰሉ የአዝርት ዋጋዎች በጥቂት ሳምንታት ውስጥ በከፍተኛ ደረጃ እየናረ መጥቷል። የወተትና የወተት ተዋጽኦ እንቁላልን የመሰሉ ምርቶች ደግሞ በ1-2 ወር ውስጥ ዋጋቸው በከፍተኛ ደረጃ እንደሚጋሽብ እየተጠበቀ ያለ ነው። የስጋና የዶሮ ስጋን፣ የአሳማ ስጋን የመሳሰሉ ዓለም ላይ የሚሸጡ የግብርና ምርቶች ደግሞ በቀጣይ 5 ወራት ውስጥ ከፍተኛ የዋጋ ንረት ያመጣሉ ተብሎ ይታሰባል። በሀገራችን ግን እየጀማመረው ነው። እናም መታየት ያለበት ከምግብ ዋጋ ጋር የዋጋ ግሽበት ነው። የዋጋ ግሽበትን የሚወስነው ምግብ ማምረት አለማምረታችን፣ ማዳበሪያ መግዛት አለመግዛታችን ብቻ አይደለም። በተጨማሪነት የት ነው ያለነው፣ የመግዛት አቅማችንስ ምን ያህል ነው የሚለውንም የሚያካትት ነው። የዋጋ ግሽበት ሲሰላ የት ነው ያለነው ስንል ለምሳሌ ከሆርሙዝ ሰርጥ ቅርብ የሆንን አብዛኛውን የማዳበሪያ ምርቶቻችንን የምንገዛው ከዛ አካባቢ የሆነ ሀገራት በከፍተኛ ደረጃ የዋጋ ግሽበት ጫና ያርፍብናል። ከዛ በተጨማሪ ደግሞ የክምችትና የአቅም ሁኔታ ይወስነዋል። ለምሳሌ በአሜሪካ፣ በአውሮፓ፣ በቻይና በመሳሰሉ ገበያዎች እስካሁን የምግብ ዋጋ ብዙ ለውጥ አላሳየም። ምክንያቱም የእርሻ ምርት ተሰብስቦ ሰፊ ክምችት ስላለ ያ ክምችት መመናመን ሲጀምርና የሆርሙዝ ጉዳይ ደግሞ መፍትሄ የማያመጣ ከሆነ በቀጣይ እየተወደደ ይሄዳል። ስለዚህ የዋጋ ግሽበቱ መቼ መምታት ይጀምራል የሚለው በአቅም ላይ እና በቅርበት ላይ የሚወሰን ነው። ከዛ በተጨማሪ የዋጋ ግሽበትን የሚያመጣው የማዳበሪያው ጉዳይ ብቻ ሳይሆን የነዳጅ ጉዳይ ነው። በአውሮፓ እስከ 2.5 በመቶ የምግብ ዋጋ ሊንር ይችላል። በነዳጅ ጭማሪ ብቻ ነው። እንግዲህ እንደኛ ባሉ ደሃ ሀገራት ደግሞ 4 በመቶ የዋጋ ግሽበት ሊኖር ይችላል። የምግብ ነክ የዋጋ ግሽበት ለብቻው እስከ 6 በመቶ ሊጨምር ይችላል። ይህንን ዓመት የሆርሙዝ ጉዳይ የረባ መፍትሄ የማያገኝ ከሆነ እስካሁን ባለው የዋጋ ሁኔታ ግብጽ ላይ የዩሪያ ማዳበሪያ 60 በመቶ ዋጋ ጨምሯል። በዓለም አቀፍ ደረጃ ከ20 እስከ 40 በመቶ የማዳበሪያ ዋጋ መጨመሩ እየተነገረ ነው። እነ ህንድ፣ አሜሪካ፣ አውስትራሊያና ብራዚል ግዙፎቹ የባህረ ሰላጤው ሀገራት የማዳበሪያ ገዢዎች ስለሆኑ ከፍተኛ ችግር እንደሚገጥማቸው ይጠበቃል። የዓለም የምግብ ድርጅት ወርልድ ፉድ ፕሮግራም ባወጣው መረጃ መሰረት 300 ሚሊዮን የሚሆኑ የዓለማችን ሰዎች የምግብ እጥረትና የረሃብ አደጋ ተጋርጦባቸዋል። የሆርሙዝ ሰርጥ ለብቻው እዚህ ቁጥር ላይ 45 ሚሊዮን ተረጂዎችን ይጨምራል። ይሄ ነዳጅ $100 ሆኖ ከቀጠለ እየተባባሰ ሊሄድ የሚችል ነው። እናም ረሃብ ቀጣዩ ጦስ ሆኖ ሊመጣ ይችላል። የኢትዮጵያን ጉዳይ ባጭሩ ልጥቀስላችሁ ለመውጫ እንዲሆነን። ማዳበሪያ 60 በመቶ ጨምሯል አሁንም በኢትዮጵያ ገበያ ላይ። ይሄ የሆነው ደግሞ የብርና የዶላር ምንዛሪ ከተስተካከለ በኋላ የማዳበሪያ ዋጋ በከፍተኛ ደረጃ መጨመሩ ነው። ነዳጅና ሎጂስቲክስም ከፍተኛ ጭማሪ አሳይተዋል። የእርሻ ምርትን 50 በመቶ ድረስ ዋጋው እንዲወደድ ሊያደርጉት ይችላሉ። የምግብ እጥረትም ሊከሰት ይችላል። ኢትዮጵያ ኤክስፖርቷ ጭምር ነው ጫና ያረፈበት። አሁን መንግስት ማዳበሪያ 2.1 ሚሊዮን ሜትሪክ ቶን ክምችት አለኝ፣ በዚህኛው የምርት ወቅት ላልጎዳ እችላለሁ ቢልም ይሄ ነገር ግን ምን ያህል ይዘልቃል የሚለው የሚያጠያይቅ ነው። በስንዴ ራስን ለመቻል የሚደረገው ጥረት፣ የነዳጅ አስተዳደር ላይ ድጎማና ኮንትሮባንድን ለመቋቋም መንግስት የሚያደርገው ጥረት በመልካምነት የሚጠቀሱ ናቸው። ነገር ግን የኢትዮጵያ አቅም ውስን በመሆኑና የማዳበሪያው ጉዳይም እጅግ አሳሳቢ በመሆኑ በቀጣይ ተረጋግቶ የምናየውን የዋጋ ግሽበት በኢትዮጵያችንም እንዳያጦዘው ያሰጋል። የሆርሙዝ ጉዳይ የኢራንና የአሜሪካ ጉዳይ አይደለም፣ የሁላችንም ጉዳይ ሆኗል። ነዳጅ ብቻ ግን አይደለም፣ ምግብም አደጋ ላይ ነው። የምግብ እጥረት ቀጣዩ የዓለም ፈተና ሊሆን ይችላል። የቅዳሜ ገበያ የዩቲዩብ ቻናልን የተከታተላችሁት፣ ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎች ወዲያው እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ